በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ወሰኒው ለግንቦት በዛቲ ዕለት ፈነወ እግዚአብሔር ለሚካኤል ሊቀ መላእክት ኀበ ዕንባቆም ነቢይ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 12 በዚች ቀን በኢየሩሳሌም ሀገር ወደሚኖር ነቢይ ዕንባቆም የመላእክት አለቃ ሚካኤልን እግዚአብሔር ላከው። እርሱም የማሳውን እህሎች ለሚያጭዱ ምሳ ሊወስድ ወዶ ተሸክሞ ሳለ ቅዱስ ሚካኤልም ዕንባቆምን ምግብ እንደተሸከመ በአናቱ ጠጉር ይዞ ወደ ባቢሎን አገር አድርሶ ዳንኤል ወዳለበት የአንበሶች ጉድጓድ አስገባው። ዳንኤልንም ከዚያ ምግብ መገበው። ከዚህም በኋላ ዕንባቆምን ከምግቡ ጋር ወደ ይሁዳ ምድር መልሶት ወዲያውኑ እህሉን በሚያጭዱት ዘንድ ቆመ። ስለዚህም ለከበረ መልአከ መላእክት አለቃ ሚካኤል በየወሩ ሁሉ መታሰቢያውን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። አማላጅነቱ በረከቱ ከእኛ ጋር አይኑር ለዘላለሙ አሜን። ሰላም ለህላዌከ ዘምስዋ አብ መቅደሰ ከመታይረግ ህየ ጸሎተ ቅዱሳን ጢሰ አፍረተ መስቀል ወልዳ መታገሰ ኢተራይ በድንጋጼ እንዘታን ቃዱ ነፍሰ ሚካኤል አድነን ከባትሃት ከሬሰ ወበዛቲ ለተዝካረ ረፍቱ ለእስክንድር ንጉሠ ኢትዮጵያ ወልዱ ለበእደ ማርያም ንጉሥ ርቷ ሃይማኖት። በዚህችም ዕለት ሃይማኖቱ የቀና የንጉሥ በእደ ማርያም ልጅ የኢትዮጵያ ንጉሥ እስክንድር የረፍቱ መታሰቢያ ነው። ለእግዚአብሔርም ክብር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ሁሉ ይማረን ለዘላለሙ አሜን። በእንተለ የወርሱ ሕይወተ ፍጡራን አኮኑ ለሊከ ፍጡር ሚካኤል መልአኩ ለእግዚአብሔር በዘተአርፍ ነብሱ ለእስክንድር ህንጽሎቱ በሰማይ መንበረ ተድላ ወክብር ከማይደረ ከሃነጸ በምድር ወበዛቲ ዕለት አይረፈ ክቡር አብ መምህረ ኩሉ ዓለም አባ ዮሐንስ አፈወርቅ። በዚህችም ዕለት የዓለም ሁሉ መምህር የሆነ የከበረ አባት ዮሐንስ አፈወርቅ አረፈም። ይህም አባት ከእስክንድርያ አገር ሰዎች ወገን ነው። የአባቱም ስም አስፋኒዶስ የእናቱም ስም አትናስያ ነው። እሊህም እጅግ ባለጸጎች ነበሩ። ይህንንም ልጃቸውን በመልካም አስተዳደግ አሳደጉት፣ ትምህርትንና ጥበብንም ሁሉ አስተማሩት። እርሱ ወደ አቴና ሄዶ በመምህራን ቤት ተቀምጦ ትምህርቱን ሁሉ ተምሮ በእውቀቱ ከብዙዎች በላይ ከፍ ከፍ ብለዋልና። ከዚህም በኋላ ገና በታናሽነቱ መነኮሰ። የዚህንም የኃላፊውን ዓለም ጣዕም ንቆ ተወ። ከእርሱም ቀድሞ በዚሁ ገዳም ቅዱስ ባስልዮስ መንኩሶ ነበረ። በአንድነትም ተስማምተው ብዙ ትሩፋትን ሰሩ። ወላጆቹም በሞቱ ጊዜ ከተውለት ገንዘብ ምንም አልወሰደም፣ ለድሆችና ለምስኪኖች ሰጠ እንጂ። ከዚያም በምንኩስና ሥራ በመጠመድ ፍጹም ገድልን እየተጋደለ ኖረም። በዚያም ገዳም ሶርያዊ ጻድቅ ሰው ስሙ ሲሲኮስ የሚባል መነኮስ ነበረ። እርሱም ወደፊት የሚሆነውን በመንፈስ ቅዱስ ያይ ነበረ። በአንዲት ሌሊትም ለጸሎት እየተጋ ሳለ ሐዋርያትን ጴጥሮስንና ዮሐንስን አያቸው። ወደ ዮሐንስ አፈወርቅ ገብተው ጴጥሮስ መክፈቻን ሰጠው፣ ወንጌላዊ ዮሐንስም ወንጌልን ሰጠው። እንዲህም አሉት፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድርም የፈታኸው ደግሞ በሰማያት የተፈታ ይሆናልና በውስጥ መንፈስ ቅዱስ ያደረብህ አዲሱ ዳንኤል ሆይ የክብር ባለቤት ከሆነ ከታላቅ መምህር ኢየሱስ ክርስቶስ ዘንድ ወደ አንተ ተልከናልና እወቅ። እኔም የመንግሥተ ሰማያት መክፈቻ የተሰጠኝ ጴጥሮስ ነኝ። ሁለተኛውም እኔም በመጀመሪያ ስብከቴ በከበረ ወንጌል ቃል አስቀድሞ ነበረ ያልኩ፣ ይህም ቃል በጠላት ላይ የእሳት ሰይፍ የሆነ ዮሐንስ ነኝ። ለአንተም ከክብር ባለቤት ጌታ ኢየሱስ ክርስቶስ ዘንድ ወገኖች ምዕመናንን በቀናች ሃይማኖት ታሳድጋቸው ዘንድ እውነተኛ አእምሮ ደግሞ ተሰጥቶሃል። ጻድቅ ሲሲኮስም ይህንን ራእይ ባየ ጊዜ ቅዱስ ዮሐንስ ቸር ታማኝ እረኛ ሆኖ እንደሚሾም አወቀም። ከዚህም በኋላ በቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ በላይ ወርዶ አደረበትና ብዙ ድርሳናትንና ተግሳጻትን ደረሰ። ዲያቆን ሆኖ ሳለም የቤተ ክርስቲያንን መጻሕፍት ብሉያትንና አዲሳትንም ተረጎመ። በአንዲት ሌሊትም ቅዱስ ዮሐንስ ይጸልይ የእግዚአብሔር መልአክ በድንገት እንደ በረድ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስም ሲያየው ደንግጦ በምድር ላይ ወደቀ። መልአኩም ማርያውን ለውጦ እንደ ሰው ሆኖ ታየው። ወዳጄ አዲስ ዳንኤል ሆይ አትፍራ፣ ተነሳ አለው። የቅዱስ ዮሐንስም ልቡ ተጽናንቶ ጌታዬ አንተ ማነህ? ግርማ አስፈርቶኛልና አለው። የእግዚአብሔር መልአክም ተሠራው ዘንድ የሚገባህን ልነግርህ ወደ አንተ የተላኩ ነኝ። አሁንም እግዚአብሔር አምላክ ያዘዘህን ለመስራት ልብህን አበርታ። ቃልህ ከጽንፍ እስከ ጽንፍ በአራቱ ማዕዘን ይደርሳልና እልፍ አእላፍም ትምህርትህን ተቀብለው ትእዛዝንም ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይደርሳሉና በእግዚአብሔር መንግሥትም ውስጥ የጸና የብርሃን አምድ ትሆናለህና። እነሆ የአንጾኪያ ሊቀ ጳጳሳት ወደ አንተ ይመጣል። ከእርሱም ጋር ሁሉም ካህናትና ዲያቆናት በየማረጋቸው
የሚያዝህንም አድርግ፣ የእግዚአብሔር ትእዛዝ ነውና ልትተላለፍ አይገባህም አለው። ከዚህም በኋላ ያ መልአክ ለአባ ፊላትያኖስ ተገልጦ ቅዱስ ዮሐንስን ቅስና እንዲሾመው አዘዘው። በማግስቱም ሊቀ ጳጳሳቱ መጣ፣ ከእርሱ ጋራም ካህናት አሉ። ይህን ቅዱስ ዮሐንስንም ይዞ ቅስና ሾመው። የቁስጥንጥንያ ሊቀ ጳጳሳትን ባረፈ ጊዜ ንጉሡ አርቃዲዎስ ልኮ አስመጥቶ ቅዱስ ዮሐንስን በቁስጥንጥንያ ላይ ሊቀ ጵጵስና ሾመው። አባቶቻችን ሐዋርያት እንደሚያደርጉት በሊቀ ጵጵስናው ሥራ ላይ ጸና። ሕይወትነት ባላቸው ትምህርቶችና ተግሳጾች ሕዝቡን ሁልጊዜ የሚያስተምር ሆነም። ከኤጲስቆጶሳትም ሆነ ከመንግሥት ወገን ሕግን የሚተላለፉትን ሁሉ ይገስጻቸዋል። ማንንም አይፈራም፣ ፊት አይቶም አያዳላም። የንጉሡ አርቃዲዎስ ሚስት አውዶክስያም ገንዘብ ወዳጅ ስለሆነች የአንዲት ድሃ መበለት ቦታዋን በግፍ ወሰደች። ያቺ መበለትም ወደ ቅዱስ ዮሐንስ መጥታ ንግሥት አውዶክስያ ቦታዋን እንደነጠቀቻት ነገረችው። እርሱም የድሃዋን ቦታዋን መልሽላት ብሎ ከብዙ ምክር ጋር እንድትመልስላት ንግሥት አውዶክስያን ለመናት። እርሷ ግን እምቢ በማለት አልታዘዘችለትም። ወደ ቤተ ክርስቲያንም ገብታ ሥጋውን ደሙን እንዳትቀበል አውግዞ ለያት። ቁጣንና ብስጭትንም ተመልታ ስለ ክፉ ሥራቸው ከሹመታቸው እርሱ የሻራቸውን ኤጲስቆጶሳት ሰበሰበች። እነርሱም ንግሥቲቱን ስለተቃወመ ስደት እንደሚገባው በእርሱ ላይ ተስማምተው ጻፉ። እርሷም አጥራካያ ወደሚባል ደሴት ሰደደችው። ከዚያም በደረሰ ጊዜ እዚያች ደሴት ሰዎች በክፉ ሥራ ጸንተው የሚኖሩ ከሃዲያን ሆነው አገኛቸው። ቅዱስ ዮሐንስም ማስተማራቸው፣ ገሰጻቸውም። በፊታቸው ስላደረጋቸው ድንቆች ታምራት ወደ ቀናች ሃይማኖት አስገባቸው። የሮሜ ንጉሥ አኖሬዎስና ሊቀ ጳጳሳቱ ዮናክኒዶስ ስለ ቅዱስ ዮሐንስ ስደት በሰሙ ጊዜ እጅግ አዘኑ። በንጉሥ አርቃዲዎስ ላይም በመቆጣት እንዲህ በሚል ደብዳቤ ጽፈው ላኩ። ከዚህ ከክፉ ሥራ ተጠበቅ፣ ትእዛዛችንንም ተቀብለ የከበረ ዮሐንስን ከስደቱ ካልመለስከው በአንተና በእኛ መካከል ሰላም አይኖርም። መልእክታቸውንም ባነበበ ጊዜ እጅግ አዘነ። ሚስቱንም አግዶ ልኮ ቅዱስ ዮሐንስን ከስደቱ መለሰው። በተመለሰ ጊዜም የቁስጥንጥንያ ሰዎች በመመለሱ ታላቅ ደስታን አደረጉ። ከጥቂት ቀኖች በኋላም ንግሥቲቱ ወደ ክፋቷ ተመልሳ ሁለተኛ ወደ አጥራኪያ ደሴት ሰደደችውና በዚያ አረፈም። ንጉሥ አኖሬዎስና ሊቀ ጳጳሳት ዮናክኒዶስም በሰሙ ጊዜ መልእክትን ላኩ። ሊቀ ጳጳሳቱም የከበረ ዮሐንስን ከስደቱ እስከምትመልሰው ድረስ ሥጋውና ደሙ እንዳትቀበል አውዶክስያን አወገዛት። ከዚህም በኋላ የከበረ ዮሐንስን ይመልሱት ዘንድ ንጉሡ ላከ። ነገር ግን ሞቶ አገኙት። ሥጋውንም ተሸክመው ወደ ቁስጥንጥንያ ከተማ አደረሱት። የከበረ ዮሐንስም በተሰደደበት አገር እንዳረፈና ሥጋውንም ወደ ቁስጥንጥንያ ከተማ እንዳመጡ ወደ አባ ዮናክኒዶስ መልእክት ጽፎ አስረዱት። ሁለተኛም የሮሜ ሊቀ ጳጳሳት ወደ ቤተ ክርስቲያን ገብታ ሥጋውና ደሙ እንዳትቀበል ልኮ አውዶክስያን አወገዛት። እየለመነችውም 8 ወር ያህል ኖረች። በብዙ ልመናም ፈታት። ነገር ግን ጭንቅ በሆነ ደዌ እግዚአብሔር አሰቃያት። ያድኗት ዘንድ ገንዘቧን ለባለ መድኃኒቶች ጥበበኞች እስከሰጠች ድረስ ግን አልዳነችም። ወደ ቅዱስ ዮሐንስ መቃብርም ሜዳ በእርሱ ላይ ያደረገችውን በደል ይቅር ይላት ዘንድ እየሰገደችና እያለቀሰች ለመነችው። እርሱም ይቅር አላት፣ ከደዋም ፈወሳት። ጌታችንም ከሥጋው ታላላቅ ድንቆች ታምራትን ገለጠ። ስለ እርሱም እንዲህ ተባለ። በአንዲት ዕለትም ከንጉሥ አርቃዲዎስ ጋር ተቀምጦ ሳለ ንጉሡ እንዲህ አለው፣ አባቴ ሆይ ስለ አንድ ቃል እንድታስረዳኝ እለምንሃለሁ። ይህም ቃል ከብዙ ጊዜ ጀምሮ በልቤ ውስጥ ይመላለሳል። ወንጌላዊ ማቴዎስ ክብር ይግባትና ቅድስት ድንግል እመቤታችን ማርያምን የበኩር ልጇን እስከወለደች ድረስ ዮሴፍ አላወቃትም ስለምን አለ? ወንዶች ሴቶች እንደሚያውቋቸው ዮሴፍ አወቃትን አለው። የከበረ ዮሐንስም ንጉሥ ሆይ እንዲህ አትበል፣ እንዲህ አንተ እንደምትለው አይደለም። የከበረች ድንግል እመቤታችን የክብር ባለቤት ጌታችን ኢየሱስ ክርስቶስ በሆዷ ውስጥ በነበረ ጊዜ የእርሱ ኅብረ መልክ በሚለዋወጥ ጊዜ ከእርሱ ጋር መልኳ ይለዋወጥ ነበረ። በንጹሕ ብርሌ ውስጥ ውሃ በጨመሩ ጊዜ ውሃ መስሎ እንደሚታይ፣ ወይን ጠጅም ቢጨምሩ ያንኑ መስሎ እንደሚታይ፣ ወይም ከውስጡ በተጨመረው ቀይም ቢሆን ቀልቶ እንደሚታይ፣ ቅጠልያም ቢገባበት ቅጠልያ መስሎ እንደሚታይ፣ ድንግልም በሆዷ ውስጥ የልጇ መልክ በሚለዋወጥ ጊዜ ከእርሱ ጋር መልኳ ይለዋወጥ ነበርም። እንደ ሮማን አበባ የምትቀላበት ጊዜ አለ፣ እንደ ናረዶስም የምታብለጨልጭበት ጊዜ አለ፣ የለመለመ ቅጠል የምትመስልበትም ጊዜ አለ። ከወለዳች በኋላ ግን አልተለወጠችምና ዮሴፍ በአንድ በቀድሞ ኅብረ መልኳ ተወስናለት መልኳን ተረዳ ማለት ነው አለው። በዚያም ጊዜ በንጉሥ አዳራሽ ውስጥ ከወርቅ የተሠራ የእመቤታችን አምላክን የወለደች የድንግል ማርያም ስዕል ነበረችና አፈ ወርቅ ዮሐንስ ልሳነ ወርቅ ዮሐንስ አፈ በረከት ዮሐንስ መልካም ተናገርክ የሚል ቃል ከእርሷ ወጣም። ንጉሡና ከእርሱ ጋር ያሉት በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። በዚያን ጊዜ ንጉሥ አዞ ወርቅ ሰሪ አስመጥቶ ለከበረ ዮሐንስ የወርቅ ልሳን አሰርቶ ለሚያየው ሁሉ መታሰቢያ ምልክት ሊሆን
አምላክን ከወለደች ከእመቤታችን ከድንግል ማርያም ስዕል ዘንድ ሰቀለው። ቅዱስ ዮሐንስንም ከዚያች ቀን ወዲህ ልሳነ ወርቅ ብለው ጠራው። አፈ ወርቅም ተብሎ እስከ ዛሬ ተጠራ። ለእግዚአብሔርም ክብር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ እንተ አብደረ ስደተ እሚሳተፍ በግፍ መፍቀሪተ ነዋይ ንግሥተ እምናፉ ዘወፃ ሰሚኦ ግዘተ እንበለ ይርግ ላይለ ወንበለ ይረድ ታይተ መልአከ ሰማይ ቆመ 10 ዓመተ። ሰላም እብል ሱታፌ ዮሐንስ በህማሙ ሲሲኮስ ስሙ ክብረ ዮሐንስ አፈወርቅ እንተነጸረ በህልሙ መራሁተ እንዘይሜጥዎ ጴጥሮስ ቀዲሙ ወንዘይዎ ወንጌለ ዳግሙ ወዛቲ ዕለት ኮነ አስተርእዮተ መስቀል ክቡር ማእከለ ሰማይ በብርሃን ዘይበርም ብርሃነ ፀሐይ ላይ ለሀገረ ኢየሩሳሌም መልዕልተ ጎልጎታ። በዚችም ቀን በኢየሩሳሌም ሀገር በጎልጎታ ላይ ከፀሐይ በልጦ በሚበራ ብርሃን የከበረ መስቀል መገለጥ ሆነ። ይኸውም ለኢየሩሳሌም አባ ቄርሎስ ኤጲስቆጶስ ሆኖ በተሾመበት በታላቁ ቆስጠንጢኖስ ልጅ በትንሹ ቆስጠንጢኖስ ዘመነ መንግሥት ነው። መገለጡም የሆነው ከቀኑ በ6 ሰዓት ነው። የመስቀሉን ብርሃን የፀሐዩን ብርሃን ሸፍኖ በግልጥ እየታየ እስከ 9 ሰዓት ድረስ ቆየ። ሰዎቹም ሁሉ ያዩ ዘንድ ከቦታ ሁሉ ይወጡ ነበረ። አባ ቄርሎስም እንዲህ የሚል መልእክትን ወደ ንጉሡ ቆስጠንጢኖስ ሲልክ፣ ንጉሥ ሆይ ወቅ አስተውል። በከበረ አባት በጻድቁ ቆስጠንጢኖስ ዘመን እንደ ከዋክብት መስቀል በሰማይ ታየ። ሁለተኛም በዘመን በቀራንዮ ላይ የብርሃን መስቀል የፀሐይንም ብርሃን ሸፈነው። የክብር ባለቤት የሆነ እስከ ጌታችን ኢየሱስ ክርስቶስ መቃብርና እስከ ደብረ ዘይት ተዘረጋ አለው። ሁለተኛም በዚች ደብዳቤ እንዲህ አለው፣ ንጉሥ ሆይ ከከፋችና ከረከሰች ከአርዮስ ሃይማኖት ተጠበቅ። የሚያምኑባትንም አትቀበላቸው፣ በምንም አትሳተፋቸውም። ከዚህ በኋላም አባ ቄርሎስ የከበረ መስቀል በተገለጸበት ቀን በዓልን አደረገ። እርሱ በስውርና በግልጥ ለሚመጣብን ጠላት ተዋግተን የምንድንበት የጦር መሳሪያችን ነውና በጸናች እምነት በምንማጸንበት ጊዜ ለእግዚአብሔርም በመስቀሉ ላዳነን በከበረ ደሙ ፈሳሽነት ላነጻን ምስጋና ይሁን። ዛሬም ከሚጣላን ሁሉ ይጠብቀን ይቅርም ይበለን ለዘላለሙ አሜን። ሰላም ሰላም በቃለ አሚን እብል ለዛ አስተራየ ዮም ላይ ለጎልጎታ መስቀል እንዘይ ሰሚያ በነብሱ ዕለታድኑ ወሳይል ቄርሎስ ኤጲስቆጶስ ኢየሩሳሌም ደወል በውስተ ግጻዌ ጸሐፋ ለዛቲ በዓል ወዛቲ ለተስካረሙ ለሰማይታት ሚናስ ዲያቆን ወስጢፋኖስ ዋዲ ኮነ ተስካረ ረፍቱ ለያሬድ ወልደ መላልኤል። በዚህችም ዕለት የሰማይታት የሆኑ የዲያቆን ሚናስና የስጢፋኖስ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ዳግመኛ የመላልኤል ልጅ ያሬድ እረፍቱ መታሰቢያ ነው። ያሬድም 162 ዓመት ኑሮ ሄኖክን ወለደው። ሄኖክንም ከወለደ በኋላ 800 ዓመት ኖረ። ወንዶችና ሴቶች ልጆችንም ወለደ። መላው ዘመኑን 962 ዓመት ሆነ። በዕለተ ዓርብም በ3 ሰዓት አረፈ። ለእግዚአብሔርም ክብር ምስጋና ይሁን። የቀደሙ አባቶቻችንም በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ወበዛቲ ዕለት ኮነ ፍልሰተ ሥጋሁ ለክቡር አቡነ ተክለ ሃይማኖት ርእሰ ኩሎሙ መነኮሳት ሐዋርያ ወሰማዕት ወመምህር አብይ። በዚህችም ቀን የመነኮሳት ሁሉ አለቃ ሐዋርያና ሰማዕት ታላቁ መምህር የክቡር አባታችን ተክለ ሃይማኖት የሥጋው ፍልሰት ሆነ። የፍልሰቱም ምክንያት በ56 ዓመት ከዋሻ ውስጥ ወደ አነጹልህ መቃብር ያፈልሱታል ብሎ እግዚአብሔር የነገረው ዘመን በደረሰ ጊዜ ያን ጊዜም ተአምራት ተደርጎ ዕውራን አዩ፣ አንካሶችም ተስተካከሉ። ይህም በወራሴ መንበሩ በአባ ሕዝቅያስ ዘመን ሆነ። ዕለቱም ግንቦት 12 ነው። ለእግዚአብሔርም ክብር ምስጋና ይሁን። እኛንም ተጋዳይ በሆነ ሰው በጻድቁ አባታችን በተክለ ሃይማኖት ጌታን ደስ ባሰኙት በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። ሰላም እብል አሊኤልየ ቃለ በፍልሰተ አጽሙ ዘገብረ ተክለ ሃይማኖት ኃይለ እሄዛ በእዲሃ ህብስተ ተዝካሩ ብሱለ ሶበ ገሰሰት ብእሲት አይና ጽሉለ እምነ ብርሃኑ አድማአት ብርሃነ ጽዱለ። ወበዛቲ ዕለት ኮነ ተዝካራ ለቅድስት እምነ ክርስቶስ ሰምራ ዋዲ አይረፍ አብ ክቡር አባ አብርሃም መምህር ዘደብረ ሊባኖስ ሙልቆሙ ለአበው 17ቱ መምህራን። በዚህች ቀን የእናታችን ቅድስት ክርስቶስ ሰምራ መታሰቢያ ሆነ። ዳግመኛ በዚህች ቀን በአባታችን ተክለ ሃይማኖት መንበር ከተሾሙ መምህራን 17ኛ ቁጥር የሆነ የደብረ ሊባኖሱ መምህር ክቡር አባ አብርሃም አረፈ። ለእግዚአብሔርም ክብር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ሰላም ለከ አብርሃም ካልኡ ለጻድቅ አብርሃም ዘተባረክነ በዘርኡ ማፈ አይላፍ ደቂቅ ማቆ የጸጋከ ወፁ በዝነ መንፈሶ በዜና ጽድቅከ ሰሙ ሰማይ ተፈሳ ወዓለም በምልኡ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ሰሉሱ ለግንቦት በዛቲ ዕለት አይረፈ አብ ቅዱስ ወጽሙድ መስተጋድል ጠቢብ አርሳኔዎስ። ወዛቲ ዕለት ኮነ ተዝካረ ዕረፍቶሙ ለሰማዕታት ቅዱሳን ውስተ ደብረ ሊባኖስ። ወስብሐት ለእግዚአብሔር ኪያነኒ መሐረነ በጸሎተ ኩሎሙ ቅዱሳን ለዓለመ ዓለም አሜን። ዛቅረብኩ ማሕሌተ ዘኪርያ ይላፈን ለተጸምዱከ ዘልፈለላ ነብብተው ከብዘነዴቴ መጽሐፈን እንተረሰይከ እግዚኦ ጸሪቀ መብለቱ ኩፈ ምላ በኡቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቱ ጻድቃን መላእክት ጉሃን ደናግል አዲ መነኮሳት ኢራን ባርኩ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ለይቅም ነው ሕፃን ለዘጸሐፈው ክርታሱ ለዘጸሐፈውን ዘይደርስ ለዘአንበበው ለዘተርጎመ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አረግተ ኩሎም ባይ ስቡራዊ መሐረነ ኢየሱስ ክርስቶስ ስቡራዊ መሐረነ ኢየሱስ ክርስቶስ ስቡራዊ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ ሚዜ ወስከላለም እስከ ዳግም ልደት አሜን።
ማዘን እፀ መስቀል አሜን 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 አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥተ ኃይለ ሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ለነ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ይፍቱ